በዚህ የቪዲዮ ሌሰን የምናየው የጉልበት ምንነት በሚል ይሆናል። ጉልበት ስራን የመስራት አቅም ወይም ችሎታ ነው። ያለ ጉልበት ምንም ነገር መስራት አይቻልም። ለምሳሌ መመገብ፣ መታጠብ፣ ምግብ ማብሰል፣ ደብተር መሸከም፣ መሮጥ፣ መነሳት፣ መውጣት፣ መውረድና የመሳሰሉትን ለማከናወን ጉልበት ያስፈልጋል። በተጨማሪም መኪናዎች፣ አውሮፕላኖች፣ ፋብሪካዎች፣ ማሽኖችና ሌሎችም በነዳጅ በኤሌክትሪክ ወይንም በሌላ ዘዴ የሚሰሩ ነገሮች በሙሉ ጉልበት ያስፈልጋቸዋል። የጉልበት መለኪያ አሃድ ደግሞ ጁል ይባላል። ጉልበትን ከተለያዩ ምንጮች ልናገኘው እንችላለን። የጉልበት ምንጮች የምንላቸው ጉልበትን በተለያየ መልኩ በውስጣቸው ይዘው የሚገኙ አካላት ወይንም ስርዓቶች ናቸው። ጉልበት ከተለያዩ ምንጮች በተለያየ ሁኔታ ይገኛል። ጉልበት የሚሰጡ ነገሮች የጉልበት ምንጮች ይባላሉ። የጉልበት ምንጮች የምንላቸው ለምሳሌ የምግብ ጉልበት፣ የነዳጅ ጉልበት፣ የፀሐይ ጉልበት፣ የውሃ ጉልበት፣ የነፋስ ጉልበት፣ የድንጋይ ከሰል ጉልበት፣ ከእንጨት የሚገኝ ወይንም እንጨት በሚነድ ጊዜ የሚገኝ ጉልበት፣ የከርሰ ምድር እንፋሎትና የመሳሰሉት ናቸው። የምግብ ጉልበት የምንለው ማንኛውም ሰው ጉልበት የሚያገኘው ከሚመገበው ምግብ ነው። በምግብ ውስጥ የሚገኘው ጉልበት በካሎሪ ይለካል። የነዳጅ ጉልበት የምንለው የተፈጥሮ ነዳጅ የሚባሉትን የተፈጥሮ ዘይት፣ ቤንዚን፣ ናፍጣ፣ ነጭ ጋዝ፣ የተፈጥሮ ጋዝና የድንጋይ ከሰል ናቸው። ከነዚህ የሚገኘውን ጉልበት የነዳጅ ጉልበት እንለዋለን። እነዚህ የተፈጥሮ ነዳጆች ለመኪናዎች፣ ለባቡሮች፣ ለአውሮፕላኖች፣ ለመርከቦች፣ ለፋብሪካዎች ማንቀሳቀሻ የሚያስፈልገውን የሙቀት ጉልበት ያስገኛሉ። የፀሐይ ብርሃን ጉልበት። ፀሐይ ዋና የምድራችን የጉልበት ምንጭ ናት። የፀሐይ ብርሃን በነፃ የሚገኝ የጉልበት ምንጭ ነው። ለምሳሌ ልብሳችንን አጥበን ለማድረቅ፣ ወደ ሙቀት ጉልበት በመቀየር ምግብን ለማብሰል፣ እጽዋቶች ምግባቸውን ለማዘጋጀት ወደ ኤሌክትሪክ ጉልበት በመቀየር ለተለያዩ ነገሮች መጠቀም ይቻላል። የነፋስ ጉልበት የተለያዩ ጥቅሞችን ይሰጣል። ለምሳሌ ውሃን ከጉድጓድ ለማውጣትና ከወንዝ ለመሳብ፣ በንፋስ ወፍጮዎች እህል ለመፍጨት፣ የኤሌክትሪክ ኃይል ለማመንጨትና ለመሳሰሉት ጥቅም ይውላል። የውሃ ጉልበት በሀገራችን ለብዙ ጥቅም ይውላል። ከነዚህም ለኤሌክትሪክ ኃይል ማመንጫ፣ ለእህል መፍጫ ወፍጮና ለመሳሰሉት አገልግሎቶች ይጠቅማል። በዛሬው የቪዲዮ ሌሰን በዋናነት ያየነው ጉልበት ምን ማለት እንደሆነ ስለሆነ ጉልበት ወይም ኢነርጂ የምንለው ስራን ለመስራት የሚያግዘን ወይንም ስራ የመስራት ችሎታ እንደሆነና የተለያዩ የጉልበት ምንጮች ጥቅማቸው ምን እንደሆነ ለማየት ሞክረናል። በቀጣይ ቪዲዮ ደግሞ ድምጽ ምን ማለት እንደሆነ የምናይ ይሆናል። መልካም ጊዜ።